ናዝና ፓሚር ማፊያውን ታሪክ ለመያዝ ብለው ሁለቱም እንደሚዋደዱ እንደሚፋቀሩ ባልና ሚስት መስለው የነ ታሪክ ቤተሰብ እንዲሁም ደግሞ ወዳጅ ለመሆን ጥረት እያደረጉ ናቸው። ዛሬ ምሽት ጠርተዋቸዋል ሻይ ነገር እንዲጠጡ። ይህም ታሪክ ሆን ብሎ ነበረ አውቆ ፖሊሶች ወደዛ ቦታ ሲሄዱ እንዲዋረዱ። ከዛም በኋላ የነ ናዝንና የነ ፓሚርን ሁኔታ ሲጠባበቅ ነበረ። ነገር ግን ናዝና ፓሚር ባለቀ ሰዓት ነበር ወጥመድ እንደሆነ የገባቸው። ወጥመድ እንደሆነ አውቀው ሁለቱም ለማስመሰል ጥረት ሲያደርጉ ነገሩ በጣም ከልክና ካቅም በላይ ሆነ። በተለይ ደግሞ ፓሚር የማይዋሽበት ደረጃ ላይ ሲደርስ ወዲያው ናዝን ይስባትና ይስማታል ከንፈሯን። ወዲያው ስማት፣ እሱ ግን እየረሳው ነበረ። እዚህ ጋር እሱ እንደ ለበንት ሆኖ እሷን እንደ ያዝ ነበረ የሳማት፣ ከልቧ አልነበረም። ድንገት ታሪክ ሲመጣ እየተሳሳሙ ሲያገኛቸው ቢያንስ ትንሽ እየተሸወደላቸው ነበረ። ፓሚር ወደ ውስጥ ገብቶ ለአለቃው ለኮሚሽነሩ የተፈጠረው ነገር ይነግረዋል። ወዲያው ነበር የተቋረጠው። ፖሊሶቹ ወዲያው ነበር ቀስ ብሎ የተመለሱት። ታሪክም ቢሆን በመጨረሻም ፓሚርን መጠርጠሩን አቆመ። አሁን ፖሊሶች ናቸው የሚባለው ነገር አይሰራም፣ አሁን በራችን ለእናንተ ክፍት ነው ብሎታል። ከዛ ወዲያው እየወጡ እያለ ነበረ ናዝ እንዲሁም ፓሚር በር ላይ የናዝ አጎት የመጣው። ለካስ እዛ ጥበቃ ነበር የሚሰራው። በአንድ በኩል ናሚክ ደግሞ እኔ ሬስቶራንት ውስጥ ነው የምሰራው ብሎ ለእሷም ለእናቷም ነግሯቸው ነበረ። አሁን ያልተጠበቀ ነው የሆነው። ናዝ አጎቷን ስታየው እንዴ አጎቴ እዚህ ምን ያደርጋል ብላ ስጠይቅ ፓሚር ደግሞ አንድ በኩል የምን አጎት ስለምን አጎት ነው የምታወሪው እያለ ነበር። እሱ አጎቴ ነው ብላ ነገረችው። ፓሚር ተበሳጨ። እንዴት እስካሁን ድረስ አልነገረችኝ ብሎ እየተናደደ ነበረ። ይህን ጊዜ ናዝ ወይኔ ስልክ የረሳሁት አይገርምም ስልክ የረሳሁት በቃ ልፈልገው ብላ አጎቷ እንዳያት ስለፈለገች ወደ ውስጥ ገባለች። ናይር ደግሞ የተረሳሽው ብላ የተከተለች አልነበረም። ከዛ ፓሚር ዝም ብሎ ጭንቅላቱን ያቀንቃል። የሚገርም ነው ወይዘሮ ያዝ ሀሳብ በሙሉ ተደበላልቋል። እንዳለ ጭንቅላቷን አንተ ነህ የተቆጣጠርከው አለው። ያው እንግዲህ እያለ ፓሚር ጭንቅላቱን ያቀንቃል። ምንም ተመልከት አሁን ራሱ እኮ ስልኳ ረሳች፣ እስኪ ወደፊት ደግሞ የሚፈጠረው ማን ያውቃል እያለ ነበረ። ፓሚር በተደጋጋሚ ዞር እያለ ጥበቆቹን እየተመለከተ ነበርና ሚክንም ያየዋል። ስልክ መርሳት ማለት ምን ማለት ነው እያለ ታሪክ ይጠይቃል። ያው እንደዚህ እኮ ናት ያዝ ሀገር ስትቀይር ምንኖርበትን ቦታ ስትቀይር እስኪትላመድ ድረስ በጣም ብዙ ነገሮችን ትረሳለች። የምሬን ነው የምልህ ወዳጄ እያለ ፓሚር ይናገራል። በአንድ በኩል ናዝ ወደ ውስጥ ገባለች። ናሂር እየተከተለች ነበረ። የኔ ውዴት ነው ስልክሽን የጣልሽው ብላ ጠይቃታለች። እዚህ አካባቢ ሶፋ ወንበሩ ጠረጴዛው ጋር አካባቢ ነበር የነበርኩት አይደለ እዚህ ነው የሚሆነው ሌላ ትሄዳል እያለች ነበረ። ናዝ ግን ጊዜ እየገዛች ነበረ። ቢያንስ ትንሽ ሰከንዶች እዚህ ቤት ተደብቃ መቆየት አለባት። እዚህ ጋር ነው እንግዲህ ተቀመጥሽው ቆይ እያለች ናሂር እየፈለገችላን ነበረ። ከዛም በኋላ እንግዲህ በቀላሉ መንገድ ስልክሽን የምናገኘው ስንደውልበት ነው፣ ስለዚህ እኔ ወደ አንቺ ልደውል አለቻት። ከዛ በኋላ ናዝ አዎ ትክክል ትላትና ናሂር ስልኳን ለማንሳት ዞር ስትል ወዲያው ነበረ ናዝ ከቦርሷ ውስጥ የራሷን ስልክ ታወጣና የሆነ ሶፋ ስር ከተተችውና መልሳ ተውጣውና ይሄው አገኘሁት ችግር የለም ትላታለች። ዋው ደስ ይላል እንውጣ በቃ እያለቻን ነበር። ከዛ ደግሞ ናዚዮን አበባየች። ወይኔ አበባ እንዴት ነው የሚያምረው፣ እኔ እኮ ምንም አበባ እኮ መንከባከብ አልችልበትም፣ እንዴት ነው እስካሁን ደስ ያቆየሽው ትላታለች። ያው እንግዲህ ትንሽ አየር ማስነካት አለብሽ፣ ውሃ ማጠጣት አለብሽ፣ ሌላ ምን ይሆናል እያለቻን ነበር። አይደለ የሆነ ሰው በስጦታ መልክ ሰጥቶኝ ነበር ብታይ ባንድ አይደርቅ መሰልሽ፣ በጣም ነው የገረመኝ ብላውንም ቢሆን ናዝ ናሂርን ታስለፈልፋታለች። ናሚክ ጥበቃው ዝም ብሎ እያወራ ነበረ። ከዛ ታሪክ በቃ ሂድ እያለው ነበረ እንዴት እየነገረው። እዚህ ጋር ፓሚር ቢያንስ ውይ ተመስገን እያለ ተረጋግቶ ነበረ። ወደ ጎን ሲመለከት የነበረው ታሪክ ደግሞ ታውቃለኛ ትልልቅ ሰዎች ግን እንደ ልጅ ያደረገናል፣ እያየነው ስልካችንን ለሰከንድ ስናጠው እንዴት እንደምንሆን ልባችን በሙሉ ይንቀጠቀጣል፣ ያቅለበልበናል እያለ እየነገረው ነበር። ከዛ ፓሚር ልክ ነህ እያለ ለናዝ ደወለላት። ሄለው የኔ ህይወት በቃ እንሂድ ስልክሽ ተገኝቷል አይደለ አዎ እኮ እንሂድ በቃ እንሂድ ይላታል። ከዛ እሷ ደስ እያላት ናሂር አመስግናት ተያይዘው እየወጡ ደናደሩ ተባብለው አብረው ተያይዘው ይወጣሉ። አንቺ አጎትሽ ከየት መጣ ይላታል። እኔ አላቅም ትሏለች። እንዴት ነው ማታውቂው ምን ማለት እንዴት ነው ማታውቂው እንዳለ ገደል ውስጥ ገብተን እኮ ነበረ የዛሬው ሚሽናችን ተቋርጦ ነበር አላት። እኔ አላቅማ እንዴት እንደሆነ እያለችው ነበረ። እንደዚህ እየተንሸኮሸኩ ይሄዳሉ። ታሪኬን ዳያቸው አይደለ አይገርሙም? ግን የነዚህ ጥንዶች ፍቅር አቤት ፍቅራቸው እኮ እንደ እሳት እኮ ነው የሚነዳው። ይኸውልህ ተመልከት እንዴት ተቃቅፈው እንዳሉ በቃ ዝም ብለው በቃ አሁንም ቢሆን ከመፋቀር ወደኋላ አይሉም ስትላቸው ነበረ። አዎ የነሱ የፍቅር እሳት ይህን ቤት ራሱ አንድ ዶት ነበረ ብሎ ዞር ብሎ ተመለከታት። እስኪ ያርጁ ትንሽ እድሜ ይግፉና ወደፊት ከዛ የሚሆነውን ነገር እናያለን አላት። ቢገፉስ ወደፊት እድሜ ምን ችግር አለው? አሁንም ፍቅራቸው ይቀዘቅዝ፣ እንደውም ፍቅራቸው እየጠነከረ ይመጣል እያለችው ነበር። እያቀፈችው ሁለቱም እየተቃቀፉ በቀጥታ ወደ መኝታ ክፍላቸው እያመራሉ እየተሳሳቁ። አሁን ፓሚር ተናደዋል። ከናዝ ጋር እየተመለሰ ነበር ወደ ቤት። እኔ ላብር ነው እያለ ቁልፉን እየወረወረ ነበረ። ምን ሆንክ ደግሞ አንተ ትላለች። ምን ማለት ስላጎቴ ምንም አላቅም ማለት እንዴት ነው እዚህ ጋር መጥቶ ፊት ለፊታችን የሚቆመው ምን ማለት ነው ይላታል። አላውቅም እኔ ራሱ ግራ ገብቶኛል እኮ ሁሉ ነገር ገደል ከቶት ነበረ። ለካ አጎቴ እስካሁን ድረስ አጠገቤ ነበረ። ቆይ ግን እንዴት ሳላስተውል ቀረኝ? እንዴት ይሄን ነገር ሳይታየኝ ቀረ ትላለች። እንዴት በዚህ ሊደርስ ይችላል? ይሄን መልሽልኝ መጀመሪያ እያለ ነበር። አትጮህብኛ ታዲያ ለምሮ ድምፅን ከፍ የምታረግብኝ ለምንድን ነው? እኔ ሲጀመር እዚህ እንዳለ አላውቅም አልኩህ እኮ ሳይሆን ለመጀመሪያ ጊዜ ነው እዚህ ስትሆን ነበር። ታዲያ አጎትሽ እዚህ እንደሚሰራ አታውቂም አላት። አላውቅም እንዴ በቃ
ቺፍ ነበርኩኝ ሬስቶራንት ውስጥ ነበር የምሰራው ነበር ያለኝ። ምንድነው ቆይ አንተ የምታስበው አለችው። ታሳዝኛለሽ፣ ውሸታም ነሽ ሲላ ነበር። ሁላችንም ውሸታም ነን፣ ሁላችንም ማስመሰዮች ነን፣ በውሸትና በማስመሰል ነበር የተመረቅነው ይገርማል ስትለው ነበረ። ደሳለሽ እያለን ነበረ። ስለምንድን ነው የምታወሪው? ታውቃለህ ግን አንተ አንዳንድ ጊዜ ሁል ጊዜ ለእኔ መጥፎ ትሆናለህ፣ ሁል ጊዜ ትጣመምብኛለህ፣ ጥምም እንዳልክብኝ ነው። እኔ ጥሩ ነገር አስባለሁ፣ አንተ ግን የሆነ ነገር እየሰካካ ትመጣለህ። ውሸታም ነኝ። እሺ ምን ደሳለህ ምንድን ነው የምፈልገው እያለችው ነበረ። ሰልችቶኛል እያለን ነበር። እኔም በጣም ሰልችቶኛል። ቅድም ለምን ነበር የሳምከኝ? እስኪ ፓሚር ቅድም ለምን የሳምከኝ አለችው። ምክንያቱም ቅድም ልንያዝ ነበረ። ቅድም ደግሞ የሳመሽ ፓሚር አይደለም የሳመሽ ለበንት ነው እያለን ነበር። ነው እንዴ? ከተጋባና ይቀር ታዲያ ለምን እንደ ለበንትና እንደ ያዞነን ታዲያ ለምን አንሶላ አንጋፈፍም? ምን ትላለህ? ለምን አለን አንድ ላይ እንተኛም ታዲያ? ሁል ጊዜ እኔ ላይ እንደተጣመምክብኝ ነው። ሁል ጊዜ ደረቅ ትሆናለህ። ለምን እንደዚህ እንደምትሆንብኝ ግን አይገባኝም። ጥሩ አይደለም። ለእኔ ያለ አቋም ትክክል አይደለም። ምንድን ነው? እኔ እኮ እንደዚህ አይነት ተልእኮ ሲሰጠኝ ለመጀመሪያ ጊዜ ነው። ገና ከፖሊስ አካዳሚ ተመረቀ መውጣቴ። ለምንድን ነው ግን ለእኔ እንደዚህ ጨካኝ ሆንከው? ለምንድን ነው እንደዚህ ምህረት አልባ ሆንከው አለችው። ምክንያቱም እኔ ስህተት መስራት ስለማልፈልግ ነዋ። ላለፉት ዓመታቶች የለፋውበትን ተልእኮ እንዳለ ገደል ከተትሽው። እሺ ሌላስ? አሁን ደግሞ ተመልከቺ፣ እዚህ ጋር መጥቼ ደግሞ ሌላ ነገር ሌላ ውርደት እያለን ነበር። ስልክ ይደወልላታል። ዝም ብሎ እየተመለከታት ነበር የደወልላት። ኮሚሽነሩ ነበር። ስልኩን አነሳቸው። ሄሎ ኮሚሽነር እያለች ነበረ። አዲስ ነገር ካለ እንድትነግረው እየጠየቃን ነው። በሌላ በኩል ናሚክ የሚባለው የእሱ አጎት አሁን ደግሞ ፌድሪክ የሚባለው ጥበቃ ጋር ቁጭ ብሎ ሻይ እየጠጣ የሆነ ነገር እየበሉ ነበረ። አንተ ይሄ ሰፈር ግን እንዴት ደስ ይላል በእናትህ። ሳር አለ፣ ዛፍ አለ፣ አበባ አለ። እንዴ እኛ የምንኖረው የት ነው? ይሄ እኮ ገነት እኮ ነው እያሉ ነበረ። ከዛ ፌድሪ የሚባለው ጥበቃ ስለ ታሪክ ይነግረዋል። ታሪክ አደገኛ ማፊያ ነው እያሉ ነበረ። ኧረ ተው አደገኛ ነው፣ ለምን የፈለገ ነገር አያመጣም፣ ምን ያልፈራው እያለ ያስረዳል። እነሱ አብረው እየተጫወቱ ነበረ። ከዛ በኋላ ስልክ ተደወለለት ከእህቱ ና እያለችው ነበር። በአስቸኳይ ፈልግሃለሁ ብላው እየሄደች ነው። በአንድ በኩል ናዝ ደግሞ ዛሬ ያጋጠማቸውን ነገር ለኮሚሽነሩ እየነገረችው ነበረ። ስለ አጎቷ በተለይ እኔ ራሱ አላመንኩም ኮሚሽነር፣ እኔ ራሱ አላቅም ነበር እሱ እንደሚሰራ ማውቀው ሬስቶራንት ነበረ ትላለች። በአንድ በኩል ፓሚር ደግሞ በቃ እየሄድኩኝ ይላታል። የት ነው የምትሄደው አለችው። ወደ ጥበቆቹ ጋር ይላታል። የት ነው ጥበቆቹ ጋር? ምን ልታደርግ ነው የምትሄደው አለችው። ምክንያቱም አጎትሽ የሚገባበትን የሚወጣበትን ሰዓት ሽፍቱን በሙሉ ማወቅ አለብኝ። ምን ነው አንቺ እንደዚህ መያዝ ፈልገሻል እንዴ ብሏት እየወጣ ነበረ። ፓሚር እንደዚህ ሲሆንባት ናዝ የምር እየከፋን ነበረ። ከኮሚሽነሩ ጋር ስልክ ማውራታ እንደቀጠለች ነበር። ኮሚሽነሩ ሳዱላ እባካችሁ ተጠንቀቁ፣ በቃ እንደዚህ አይነት ጥንቃቄ የጎደለው ነገር ወደፊት እንዳይፈጠር ብሎ እያስጠነቀቀ ነበረ። ፓሚር አሁን ወደ ጥበቆቹ ጋር እየመጣ ነበር። ፌርዲን አገኘው። ናሚክ የለም ነበር ዛሬ ብቻህን እንዴ አለው። ከዛ ፌርዲ ናሚክ አጠገቤ ነበረ፣ ነገር ግን በአስቸኳይ ተጠርቶ ሄደ እያሉ ነበረ። ስለዚህ ሳዱላ ኮሚሽነሩ ጠራቸውና ሶስቱም ተገናኙ። ታለት፣ ናዝ እንዲሁም ፓሚር አንድ ላይ ሆኖ ተገናኙ። ይኸውልህ አለቃ እኔ ከዚህ ልጅ ጋር አልሰራም ከዚህ በኋላ ይቅርብኝ በቃ፣ ምክንያቱም እያንዳንዱ የማረገው ነገር በሙሉ ከንቱ ነው የሚሆነው ከሷ ጋር። ይኸውልህ ባለፈው ለሁለት ዓመት የሰራው ተልእኮ እንዳለ ተበላሸብኝ። አሁን ደግሞ ተመልከት እሷ ምን ልታረግ እንደሆነ እያሉ ነበር። ታለት ደግሞ በቃ ማለቴ ድንገት እኮ የተገኘ ነገር እኮ ነው ለምን አትረጋጋም ፓሚር ሲለው ነበር። እንዴ ብዬ ነው የምረጋጋው? ድንገት አጎቷ መጣ እዛ ጋር ጠርቷትስ ቢሆን ኖሮ ሊነቃብን ነበር እኮ ማለት ነው። እሱ ደግሞ ፖሊሱ እንደሆነች ምናምን ነገር እዛ ጋር ይናገራል፣ ምንም የሚያውቀው ነገር የለም ሲል ነበረ። ከዛ ሺፉ ወደ ዞረንና ናዝን ተመለከታት። አይቷችኋል እንዲህ ብሎ ጠይቃት። ኧረ አላየን አጎቴ ቢያይ ኖሮማ ይጮህ ነበር ትክክለኛ ሰሜን እየጠራ አለች። ሺፍን ያልገባኝም ተመልከታውን መጨረሻችን ምን ሊሆን ነው? ይህን ኬዝ በስነስርዓት በስኬት እንዲጠናቀቅ ትፈልጋለህ አትፈልግም? የምትፈልግ ከሆነ እኔ ከሷ ጋር መስራት አልፈልግም ከዚህ በኋላ ይብቃኝ እያለ ነበር። አንተ ቆይ ለምንድን እንደዚህ የምትሆነው ብላ እሷ እየተቆጣችሁ ነበረ። አለቃ እኔ ሞግዚት አልፈልግም፣ እሺ እችን ሴት ከዚህ በኋላ እኔ ከሷ ጋር መስራት አልፈልግም፣ ይሄ ነገር ላይ በቃ ይገባል፣ ይሄ ኦፕሬሽን በስነስርዓት እንዲጠናቀቅ ከፈለግ እችን ሴት አስወግዳት፣ ብቻዬን እኔ መስራት እችላለሁ እያለ ነበረ። ተረጋጋ ፓሚር ተናዳል፣ አንተ አሁን ተረጋጋ፣ ይሄን ነገር በትዕግስት ነው ማየት ያለብን እያሉ ነበር። መጣኝ ብሎ እየወጣ ነበረ። ታለትና ፓሚር እያወሩ ናቸው። እኔ የምልህ ይሄ ቱፋን የሚባለው ሰውዬ ባለፈው ለታ ስከታተለው ነበረ፣ ከኋላ ደግሞ እሱን አደም ሲከተለው ነበረ። ይሄ ማለት ቱፋን ተደብቆ ነው ያን ከድርን የሚያገኘው እና ቱፋን ምናልባት የሆነ የሚነግረን ፍንጭ ይኖር ይሆን? እስኪ ሰሞኑን ብንከታተለው ጥሩ ነው አለው ፓሚር። እሺ እያለው ከዛም በኋላ ታለትቷቸው ወጣ። አሁን ፓሚርና ናስ ጎን ለጎን ተቀምጠዋል። ኮሚሽነሩ ሳዱላ እዚሁ ጠብቁኝ ብሎ ነበር ሄደው። ሁለቱም ለሰዓታቶች ያለ ዝም ተብለው ተቀመጡ። ምንም ነገር አታወራም እንዴ? ምንም አታወራኝም እንዴ አለችው። ምን ማውራት አለብኝ እስኪ ንገረኝ፣ ማውራት ያለብኝ ነገር አለ እንዴ ይላታል። አይ ዝም ስትል ነው አለ ረዥም ጊዜ እንደ ልጅ በጣም ተናደህ ተከፍተህ ዝም ማለት ምን ማለት ነው እያለችው ነበር። ይሄ ሁሉ ነገር ባንቺ ምክንያት ነው፣ ብከፋም ባዝንም ብቆዘምም ባንቺ ምክንያት ነው፣ ይሄ ሁሉ ነገር የሆነው ባንቺ ነው እያለ ነበር። እንዴ እኔ ምን ላድርግ? ቆይ ሁሉ ጊዜ ለምሮ ሰበብ እየፈጠርክ በእኔ የምትቆጣው ስትለው ነበረ። አይ እኔ ዝም ብዬ እኮ ነው በከንቱ እኮ የምለፈልፈው እኮ ዝም ብዬ እኮ ነው በቃ ልሂድ እያለ ነበር። የት ነው አለችው። ምንም አይመለከትሽም ብሏት እየወጣ ነበረ። በሌላ በኩል በማግስቱ ናሚክ ከእህቱ ወይም ደግሞ ከናዝ እናት ጋር ቁርስ እየበላ ነበር። ትንሽ ራሷን አሟታል። ከዛ በኋላ ናዝ እዛው አደረች። ከዛ ለእናቷ ደወለችላት። ከዛ አብሮ ትንሽ ስልክ ካወሩ በኋላ ስልኩ ሊቋረጥ ነው። ይህም ናዝ ወዲያው ነበረ አጎቷን የት ነው የምትሰራው ሬስቶራንት አድራሻው የት ነው ብላ ጠየቀችው። እሱ ደግሞ እርስ በርስ የሚጣረስ መልስ መለሰላት። ለምን እየጠየቀችው እንዳላልገባውም ነገር ግን ሊያረሳሳት ሞከረ። ናዝ ግን እየመረመረችው ነበር እዚሁ በስልክ
ፓሚር በጠዋት አለቃውን የሆነ ቦታ ቀጠረው። ተገናኙ። ለምንድን ነው ይዘጠራኝ እያሉ ነበር። አለቃው እየመጣ ይኸውልህ አለቃ እኔ ከእሷ ጋር መስራት አልፈልግም፣ ግልጹን ነው የምነግርህ። ይሄ ነገር ወደ ጥሩ ደረጃ እየደረሰ አይደለም። አንደኛ በቃ ምንም ብቃት የላትም፣ ችሎታም የላትም። ዝም ብላ እኮ ማውራት እኮ ነው የምታውቀው። እስካሁን ድረስ ምንም እያገዘችኝ አይደለም። እንደውም እሷ ሪስክ ናት አለው። አይ ይኸውልህ ፓሚር ለዚች ልጅ ያለ አመለካከት ጥሩ አይደለም፣ ትክክል አይደለም። ተው አስተካክል አለው። እንዲህ አለቃ ምን እያልክ ነው ያለው? ትናንት ምን ስለ ነበረ ለ2 ዓመት ስሰራው የነበረው ነገር በሙሉ ገደል ገባ። በማን ምክንያት? በእሷ ምክንያት። ትናንት ደግሞ ድንገት አጎቷ መጣ። ይኸውልህ ነሂርና ታሪክ እኮ ጅሎች እኮ አይደለም እኮ ጥያቄ ይጠይቃሉ፣ ይታዘባሉ፣ ያያሉ፣ ደግሞ መንቃታቸው ማይቀርም በዚህ ከቀጠለ እያሉ ነበር። ሳዱላ ግን ፓሚርን በጣም እየመከረው ነበር። ይኸውልህ ናዝን እመናት፣ ናዝ በጣም የዋህ ሴት ናት፣ ስትሰራም ደግሞ ከልቧ ነው ብሎ እየመከረው ነበረ። በሌላ በኩል ነሂር ከልጇን እንዲሁም ከባሏ ጋር ቁርስ እየበላች ነው። ታሪክ ከልጁ ጋር ተቀምጦ ቁርስ እየበላ አትበላም እንዴ ብሎ ልጁን እየጠየቀው ቆይ አባዬ እያለ ጌም እየተጫወተ ነበረ። ብላ እሱን አስቀምጥና እያለው ነበረ። ከዛ ነሂር ልጇን እንዳትደባደብሽ ዛሬን ትሏለች። እንዴት ነው ልጄ ምን ተሰማ ጓደኛን ስደበደበው እያለ አባቱ ሊያበረታታው ነበር። ሌሎቹ ጓደኞቹ እንዲደበድብ ከተሳፈጡት አደም መጥቶ ነበር። ከአደም ጋር ስራ ሲያወሩ ነሂር አንተ በልጅ ፊት እንደዚህ ነገር አይወራም አላልኩም እንዴ ብላ ልጇን ይዛ እየወጣች ነበረ። አደም እንዲሁም ታሪክ ዛሬ በቀጥታ ወደ ከድር እንደሚሄዱ ይነጋገራሉ። በሌላ በኩል ፓሚር ከታለት ጋር ጠዋት ተገናኛች። አብረው እያወሩ ነበረ። ከዛ ስለ ፓሚር ማውራት ጀመረች። ፓሚር እኮ እኔን ውሸት አማርጎ እኮ ነው እያቀረበኝ ያለው እኮ ሁሌ እናድዳል፣ ሁል ጊዜ ይበሳጫል እያለች ስትናገር ነበረ። ዝም ብሎ ተመለከታት። በጣም ራስ ወዳድ ነው፣ ስግብግብ ነው እያለች ስትናገር ፈገግ እያለ ተመለከታት። ከዛ በኋላ እንደወደደችው ገባው። ናዝ ለእኔ ልትነግሪኝ የምትፈልጊው ነገር ያልነገርሽኝ ነገር አለ ብሎ እየጠየቃን ነበረ። ለምሳሌ ምን አይነት ምን ሊሆን ይችላል? ምን እስኪ ስትለው ነበረ። ለምሳሌ እንደምትወጁ ምናምን ነገር እያላን ነበር። ማኔ እሱን የማይመስል ነገር አታወራ አንተ ደግሞ አንዳንዴ ትቃዣለህ በቆም ልበል እያለችው ነበረ። ሁለቱም ተቀምጠው ቁርሳቸውን ሊበሉ ናቸው። ታለት ተደወለለት። ወደ ኮምፒውተሩ እየጠጋ ነበረ። ምን ተፈጠረ አለችው። ምንም ይላታል። ዝም ብሎ ደረቅ ያለ መልስ ነበር ሲመልስላት የነበረው። ትክክለኛ ምክንያቱን ለምን እንደዚህ እየሆነ እንዳለ አልገባትም። ከሱ የሆነ የደበቀው ነገር እንዳለ ግልጽ ነው። ከዛ አሁንም በጥርጣሬ መንፈስ ሆና እያየችው ነበረ። ተጠጋች። ከዛ ስልክ ልታወራ መስላ ኮምፒውተሩን እያየች ነው። ምንም አይታያትም። በሌላ በኩል ታሪክ እንዲሁም አደም ወደ ከድር መጡ። ከድር እዛ ሬስቶራንት ውስጥ የሬስቶራንቱ ባለቤት ነው። በእሳት እየተጫወተ ነበረ። ከዛ ድንገት እነ ታሪክ ሲመጡ ተቀመጡ አላቸው። ተቀመጡ። አደምና ታሪክ ከተቀመጡ በኋላ እያወሩት ነበረ። አሁን ናዝ ብቻዋን ናት፣ ደበራት። ብዙ አሰበች። ፓሚር እንዴት ሆኖ ይሁን የሚለው ደግሞ ሀሳብ አሁንም ውስጧ እያጠነጠነ ነበረ። ከዛ እንደምንም ብላ ከራሷ ጋር ትታገልና ቴክስት ላከችለት። እንዴት ነህ ብላ ስትልክለት እሱም እየጻፈ ነበረ። እየጻፈ ይታያታል። እየታያት ሞከረ። ጻፈና መልሱን በጉጉት በጣም ጓጉታ እየጠበቀች ነበረ። ሳይመልስላት ቀረ። ደረቅ እያለች ነበር ተናዳ። በሌላ በኩል ከድር እንዲሁም ታሪክ እየተደራደሩ ናቸው። ሳይስማሙ ቀሩ። ከድር የሚፈልገው ከታሪክ ጋር በጥብቅ መስራት ነው። ነገር ግን ትንሽ ተጣሉ፣ ተጨቃጨቁም። አደምም ቢሆን ከከድር ጋር ተጣልቶ ተያይዘው እየወጡ ነበረ። ይህ ሁሉ ሲሆን በውጭ በኩል መኪና ውስጥ ሆኖ የሚከታተለው ያው ፓሚር ነበረ። ታሪክና አደም መኪና ውስጥ ገብተው እየተመለሱ ናቸው። ይሄ ከድር የሚባለው ሰው አብዝቶታል። ከቤተሰቤና ከስራዬ የማይርቅ ከሆነ ምንም እኔ ምህረት የለኝም ብሎ ሲራገብ ነበረ። ወዲያው ነበረ ከድር ለቱፋን ደወለለት። እፈልጋለሁ ወደ ሬስቶራንት ና አለው። ቱፋንም እሺ መጣውኝ ሲለው ነበረ። በአንድ በኩል ናዛውንም ቢሆን እዛው ናት። እነ ፓሚርን እየጠበቀቻቸው በድንገት ነሂር በተደጋጋሚ ወደ እሷ ስትደውል ነበረ። በመጨረሻ አነሳችላት። እንዴ ናዝ የት ነበርሽ? የት ሄደሽ ነው? ጠዋት እኮ ቤታችሁ መጥቼ ሳንኳኳ የላችሁ ነበረ። የት ሄዳችሁ ስትላት ትናንትና ማታ እኮ ፓሚር ሰርፕራይዝ አረገኝና ሌላ ቦታ ነበር ነው ሆቴል ምናምን ነበር ያደር ነው ትላታለች። ነሂር ደግሞ ፍቅራቸው በጣም አስገርማት እያደነቀች ነበር የነሱን ፍቅር። ድንገት ታለት እየመጣ ነው። ስልኩ ተቋረጠ። ታለት ወጣኝ እያላን ነው። ናዝ እዚህ ጋር ግራ እየገባን ነው። ይሁን ነገር እየደበቋት እንዳለ ግልጽ ሆኖላታል። ፓሚርም ቢሆን ችግር ትፈጥርብኛለች ስላለ ከዚህ በኋላ ናዝ ላይ አይተማመንባትም። ነገሮችን ለብቻው ነው የሚያደርገው። ታለትም እንደዛው። ከዛ ታለት በዚህ መንገድ ሸሽቶ ሲሄድ እሷ ተደብቃ ቀስ ብላ ወጣችና ሞተር ሳይክሏ ላይ ተቀመጠች። ወዲያው እየተከተለችው ነበረ። በአንድ በኩል ታሪክ ትንሽ ስላመመው ሆስፒታል ሄዷል። አደምና ጋርዶቹ በር ላይ ሆነው እየጠበቁን ነበረ። ከዛም በኋላ አሁን የሆነ ማስረጃ ወረቀት ነገር ይዞ ወጣ። አደም ደግሞ ወንድሜ ችግር አለ እንዴ አለው። ይሄን ወረቀት ምን ይላል አንብበው እስኪ አለው። እንዴ እኔ እንዴት አነባለሁ? እኔ ምን ለምን ብዬ አነባለሁ? አንተ ንገረኝ፣ አንተ አለ እንዴ እያሉ ነበረ። አደም እንደጠረጠረው ችግሩ ልብ አይደለም፣ ችግሩ ጭንቅላት ነው እያሉ ነበረ። የሚያወራው ነገር ቅኔ ሆኖበታል። ለነሂር ምንም ነገር እንዳነግራት እንዳታቀብን እያሉ ነበረ። ናሚክ በሰዓቱ ዛሬ ስራ ቦታ መጣ። ኑማን አለቃው እየተቆጣው ነበረ። ነገር ግን እነ ፓሚር በሆነ መንገድ ናሚክን ከዚህ ስራ ቦታ እንዲባረር ውስጥ ለውስጥ እየሰሩ ናቸው። ቱፋን ቤት ነው ያለው። ታሪክ ላናግርህ እፈልጋለሁ ብሎ ገና መምጣቱ። ከዛ በኋላ ቱፋንን ጠየቀው። ከድር ጋር ሄዳለሁ ወይ ብለው። እስካሁን ድረስ ያስጠበቀኝ ለዚህ ነበር ወንድሜ፣ ምን ጥያቄ ነው የምትጠይቀኝ ብሎ ቱፋን እንደተከፋ ሆኖ ሄደ። ነገር ግን ከድር ጠርቶታል ና ብሎ። በአንድ በኩል ናዝም ብትሆን በሞተር ሳይክሏ ታለት ያለበት ቦታ ደረሰች። እየተከታተለችው ነበረ። ቱፋን ብዙም አልቆየም፣ እየመጣ ነው። ታለት ወደ ውስጥ እየገባ ነው። የሆነ ምግብ ነገር አዞ ተቀመጠ። ቱፋን ወደ ውስጠኛው ክፍል ገባ። ከድር ስጋ መቀጥቀጫ በእጁ ይዞ ነበረ። ለእኔ ትሰራልኛለህ እያለው ነው። ቱፋን ከወንድሜ ውጭ ምንም ማድረገው ነገር የለም ሲል በመቀጥቀጫው ፊቱ መታው። ከዛ ቱፋን ወደቀ። ከድር ዝም ብሎ አስተኝቶ ከድርን እየደበደበው ነበረ ክደኛል ብሎት። በውጭ በኩል ይህን እየጠባበቁ የነበሩት እነ ፓሚር ናቸው። ናዝ እንደመጣች አላወቁም። ታለት ደግሞ ምናው ከድር ገብቶ ቀረሳ ብሎ ሽንት ቤት እንደሚገባ መስሎ ወደ ውስጥ ሲገባ ተደብቆ ሲመለከት ነበር። ከድር ቱፋንን እየደበደበው ተመለከተው። በሉ
ሲነሳ ደግሞ ንገሩኝ፣ በደንብ ደበድበዋለሁ ሲል ነበረ። ታለት በመጣበት መንገድ ተመልሶ ወጣ። ከዛ ለፓሚር ነገረው። ፓሚር ደግሞ ቀስ ብለን እናያዘውና ከድረን ሰው በመደብደብና በማሰቃየት ከሰነው ሌላም ነገር እንዲነገር እናደርገዋለን ብሎ እያስረዳው ነበረ። ማታ ላይ ፊታቸውን በጭንብል ሸፋፍነው ገቡ። የገባው ፓሚር ነበረ። ታለት በግልጽ ነበር ፊት ለፊት እየመጣ የነበረው። አንዳንድ የካሜራ ቪዲዮቹን እያጠፋና እየሰረዘ ነበረ። በመጨረሻም ፓሚር የመጨረሻ ቱፋን ያለበት ቦታ ሲደርስ ድንገት አንድ ሰው ነበር እሱን መጥቶ ከጣለው በኋላ ከኋላ ከድር መጣበት። ጭንቅላቱ ላይ ሽጉጥ እየደቀነበት ነበረ። ከዛ ከድር እንዳትንቀሳቀስ እያለ በዚህ መንገድ ፓሚር በቁጥጥር ስር ሲያውለው ድንገት የሆነች ሴት ከኋላ መጣች። ከድር መታቸው። የመጣችው ናዝ ነበረች። ካሁን በኋላ ለእኔ ሳትነግረኝ ምንም ነገር እንዳሰራሽ ብላ እየጮችበት ነበረ። አብረው ተያይዘው እየወጡ ቱፋንን ሄደው ሆስፒታል በር ላይ ጥለውታል። አሁን እየተመለሱ ናቸው። ናዝ ዝም ብላለች። በአንድ በኩል ፓሚርም በዝምታ እንደተዋጠ ነበረ። በመኪናቸው ወደ ቤት እየመጡ ናቸው። ከዛ እሱ ምን ነው ዝም አልሽ እያላን ነበረ። እንዴት እንደመጣችም ጠየቃት። በሞተር ሳይክል ነው የመጣሁት አለችው። ገርሞታል። ዛሬ እንዴት እንዳገዘችው ሁሉ ካሁን በኋላ ለእኔ ሳትነግረኝ ምንም ነገር እንዳታረግ ብላ እየጠየቀች ነበረ። እሱ ፈገግ ብሎ ይመለከታታል። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መርማሪው የተሰኘውን ድራማ ተመልክተናል። ውድ ተመልካቾች መርማሪው ድራማ በቅመም ስቶሪ የዩቲዩብ ቻናል ወደ እናንተ በዚሁ አቀራረብ ዘውትር ይደርሳል። ቪዲዮቹ ወደ እናንተ ሲደርሱ ላይክና ኮሜንት እያደረጋችሁ እንድትከታተሉ በትህትና የምጠይቅ ይሆናል። በቀጣይ በሌሎች ቪዲዮዎች በድጋሚ እስከምንገናኝ ድረስ ውድ ተመልካቾቼ በያላችሁበት መልካም ቆይታ ይሁን።